አንድ ነገር ልንገር አንድ ጊዜ ወንዶች ሁሉ ተሰበሰቡና ባለ ትዳሮች ናቸው እንደኛ ተሰባሰቡና እስቲ ሚስቶቻችሁ የሚበድሏችሁ ወንዶች እየተናገራችሁ ተነሱና ከሌ ስል ቸርማን አለ ተናገሩ አላቸው አንዱ ተነሳ እኔ ራቴ የለኝ 5 ደቂቃ ሳለፍኩ በር ይዘጋብኛል በር ይቆለፍ ሁሉም ተናገሩ አቶ ከሌ እርሶም ብድግ ይበሉ ተባለ እኔማ መነሳት አልችልም ለምን ሽባ አርገኝ ኦሬዲ ፓራላይዞኛል አይ ስለ ቀለበታቸው ያ እንኳን እሱ ነገር ያለ ተደባዳቢ ሚስቶች አሁን በጣም የሚገርም ነገር ባለፈው አንድ ጥናት ሳይ አሜሪካን ሀገር ከአጠቃላይ እንግዲህ ካገቡት ሰዎች መካከል ወደ 10% በሚስቶቻቸው ይደበደባሉ ባሎች አሁን እኛ የምናውቀው አሁን ብዙ ጊዜ መቼዎችም አሉ በሚለው ነው እዚህ ማገር አሉ በጣም የሚገርም ነገር እዚህ ማገር አሉ ተመታሃል እንዴ እሱን እግዚአብሔር ነው ያለው ባል ተደብዳቢ ሆኖ በግርግር ማል ጎረቤት ከመጣ ግን ምን ጊዜም ባሏ እንዲሰደብ ስለማትፈልግ የተመታች አይነት ነው አክት የምታረጋው መተውም እኮ የተመቱ ነው ይመስል አዎ እሱም ቢሆን ሲጣራ አረ ተጋደልን ነው ከትዳሩ ይልቅ ስለሚከበር እኮ ነው አጥሩ እንዳይናቅ ነው ከትዳሩ ይልቅ አጥሩ ምክንያቱም ባለቤቱ ካልደፈሩ አጥሩ እንዳይነቀኑ ባለቤቱ እንዳይደፈር ራሱ ፕሮቴክትም ለማድረግ ይመስለኛል ሰይፉሽ አይጠፋለ ነገሩ በሰሞኑን አይቻላቅም ነበር ይምፈቃድ ነው ብለው ወይስ ሬዲዮ ጣጋውን ጋር በመገናኘት 107.8 ኢትዮ ኤፍኤም የኢትዮጵያውያን ብለን መተናል ኢትዮጵያን የሚወዱ ሁሉ መርጠው የሚያደምጡት ነው መጀመሪያው 6 ነው ብላችሁ ስልክ ብትናገሩት መጀመሪያው 6 በጣም እንግዲህ እሱን ትንሽ ማጠናከር ነበረብን አንድ ሰው መቼም ከሰፈር ወደ ሰፈር ቤት እንኳን ሲቀይር እስኪል ደራጅ ትንሽ ጊዜ አለ ሬዲዮ ደግሞ ሲሆን አውራጅ ምናምን አስቸገራችሁ አረ በጣም አዲስ ሬዲዮ ፍሪኩዌንሲ ካላወረድን ይላችሁ ከኛ ሌላ ትልቁ ችግር አውራጅ ነው አውራጅ እየሰፈሩ አለ ትልቅ አንድ ዕቃ ይዛሉና አንተ 25 ዕቃ ካለ ሁሉም ሰው ይዞታል አዎ የታለቀው ስሪ ይዘነዋል የት ነው የሚቻለው ይላል አንተ ተደረሰው እግዚአብሔር ያሳይ በጣም አስቸጋሪ እና እንዴት ነበር አሁን በቃ እንግዲህ 1-2 ወር አርፈናል ከ2 ወር ረፍት በኋላ እንግዲህ የዛሬ ሳምንት ሰይፉ ቤቤስ እንደገና ወደ መድረኩ ይመለሳል ተብሎ ይተበቃል ከእግዚአብሔር ጋር ሰው ምን እንጠብቅ ታዲያ ባስ ጠብቁ ባቡር ጠብቁ ለመሄድ ነው አይደል ለቤት ከፕሮግራሙማ ያው እንደተለመደው ምንም እንዳጠብቁ እንዴ ማስደጋጭ ነገር ለምሳሌ እሱ በጣም ስለ ፕሮግራሙ ከፍ ስለሚያርግ እኛ ደግሞ እናውረደው አለበለዚያ ሁሉም ጉራውን ቸርችሮ እንዴት ይሆናል አዎ አይቻ እንደኔ ሙያ በልብ ነው አሁን እኔ ውስጡን እየደረሰ ሙያ በልብ የምታስበውን ምላስ አይዝራው ይላል ስለዚህ ታረግና ዱብ ሲል በትልቅ እንግዶች ይጀምራል ባልን መጀመሪያ መጋበዘው እኔ ምንድነው ራሱን መቼ አይሙት ነገርኛል ራሱን ነው የሚጋብዘው መጀመሪያ እስኪ እኔ ተጠይቄ አላውቅምና እና ራሱን ምን ታናገኘው አዎ እንዴው እንዳንተ ኢንተርቴይንመንት ውስጥ ነው ያለው ኢንተርቴይንመንት ቢዝነስ ውስጥ ነው ካሁን በፊት ምንም አልሰራም አፍሮ ነው የድሮ ሰይፉ ቴዲ ጸጉሩ ተቀላለ እኔና ሰይፉ ድሮ ነው የምንተዋው እሺ መጨረሻ ላይ መላጣ ስንሆን ጸጉር ቤት የተገናኘው ለደንበኛችሁ ልትሰናበቱ አይደል ቆራጭ ታውቋራ ምንም አረጋ ይቻላል የምታየው ነው እንግዲህ ከፊል በራማ እኔ ግን ምን ሰይፉሻ እኔ ላይ ደርሰው ስለማቅ ነው ጸጉር አለመኖር ምን ጎዳ እንደው 3 ነገሮች ነገረኝ እስቲ ምን ጎዳ ጉዳት ነው ጥቅም ነው አይ ጉዳቱን ብቻ አይ ጥቅም ነው የመጀመሪያው ጉዳት ያው ሶላር ነው በተለይ እንዲ በጋ ሲሆን ይመጣል ትልቁ ጉዳት እሱ ነው ከዛ ውጪ ደግሞ ጥቅም ከተባለ ምንድነው አሁን አንዳንዴ በምላጫ በጥራ ነው የምትወጣው አይደለ ስለዚህ ከዚህ ተጀምረና እንዲ ብለ ወደ ስራ እንጂ ይሄ እንዲ እሱን ትተናል አንድ ጊዜ ፌም አዲስ የተነሳ ነው ፎቶግራፍና አይቼ የሚገርም ነው የሁለታችን መልክ እዚህ ጋር ጺም ነበር እዚህ ጋር ጸጉሩ የኔ ጸጉር ነበር በጣም ነው የሚገርም እዚህ ድረስ ነበር ጸጉሬ እኔ እውነቴን ነው ልክ እንዳንተ ያንተ እዚህ ጋር ነው አይደል የኔ ደግሞ እዚህ ድረስ ነው ሰዎች አይኔን ማየት ሲፈልጉ እንዲ በጣም ነበር ያኔ ሰውነት ብቻ አይደለም ጸጉሩን ባዳ ነው የተባለ ያኔ በጣም ባዳ ነው ሌላ በተረፈ ስነዚህ እንግዲህ እንዴት ነው የቤተሰብ ጨዋታ አዲሱ ሶስተኛው ምዕራፍ ተጀምሯል ሁለተኛው ምዕራፍ ላይ ነው ቤት የሸለም መኪና የሸለም ነው አሁን ቤት አለው ባለ ቆይስት እኔ እኮ መጨረሻው ነው ለምሳሌ ኦፕራዊን ፍሬ መኪና ሸለመችና ከዛ ሾውን ዘጋችሁ
ኦፕራ ዊንፍሪ። ኦኬ ከዛ በኋላ እንግዲህ ምን ትሸልማለህ አይደል? ቆይ ግድ የለም ነው ወይስ ግድ የለም ሴፋ እኔ ብቻ ለኔ ተወልኝ የቤተሰብ ጨዋታ መኪና ሸልመናል። ኒሳን ሚክራ 00 የትም ያልተነዳ መኪና። እቺ ብዙ ሰው ውስጥ አለች፣ እኛ ጋር የለችም እቺ ነገር። በነገራችን ላይ ለሻጮችም ትሰራለች እኮ። በእኔ መኪና ሊገዙ ሄደው በዚሁ ቶን ነው አሉ የሚያናቅ 00 የትም ያልተነዳ። በቃ እንትን ደግሞ በዚህ ምን ያለ ቅድም ፌስቡክ ላይ አሳይቶኛል አንድ ልጅ የፈለጋችሁትን መጠጣት ትችላላችሁ፣ ምክንያቱም ሽልማቱ ስኳር ወሊያ ነው የትም ሄዶ ያልተመለሰ ምናምን ብሎ አሳይቶኛል አንድ ልጅ። የስኳር መቼም የስኳር መጥፋቱ ብዙ ጆኮች ፈጥሯል። እሺ ለምሳሌ ጆኮቹ ማለት አንዱ እኔ በጣም ያሳቀኝ ማለት ያው እንግዲህ ብዙ ነገሮችን ፌስቡክ ላይ ነው የምታየው። በነገራችን ላይ እንደ አሁን እንደ ድራግ ዲለር ጤፍ ዲለር ምናምን እንል ነበር። ስኳር ዲለርም ተጀምሯል አሁን። የጤፍ ነገር ሲነሳ እንደ ሰማው ጆክን በጣም ወድጃታለሁ። ሰምታታል? ሰርገኛ ጤፍ እንዴት ይለያል? ሰርገኛ ጤፍ በተርፍ ላይ ክራባት ያደርጋል። አንዱ ይወል እንዴት ይለያል ተብለ ሲጨቃጨቁ አንደኛው እንዲህ ታየውና በቃ ጥቁርና ነጭ ከሆነ ምናምን አለ። አንደኛው እንዲህ ታየውና ስታደርገው እንዲህ ከተበረቀረቀ እሱ ሰርገኛ ነው ሲል፣ አንደኛው ሁለቱም አላገኙትም አለ። እንዲህ ትይዘዋለህ፣ ትጨብጠዋለህ፣ ታደምጠዋለህ ወደ ጆሮ ወስደህ ያሆ ካለ ሰርገኛ ሰርገኛ ሰርገኛ። ስለዚህ እጅ ላይ ነው ማለት ነው። አዎ እዚህ ላይ ታደርገውና ማለት ነው። ያሆ እጅ ላይ ነው የሚያስታውቀው። እዚህ ላይ ሰርገኛ ብሎ ጤፍ ስላልመጣልኝ የሚገርም ነገር ነው። እስቲ ከነፃነቱ ወርቅነህ 3 ፊልሞች ንገረኝ በሁለት ደቂቃ። ታይታኒክ፣ አቫታር፣ ኤፍቢአይ አለ 1 2 3 በቃ ፊልም እየሰራው ነው አሁን እንግዲህ እየተጻፈ ነው። የፊልሙ ገበያ ግን እንደምታየው ነው። በጣም ትንሽ ደከም ማለት ነገር ይታይበታል። ግን እርግጠኛ ነኝ ወደ ህዝቡን ወደ ሲኔማ የሚመልሰው አሁን እኔ የምጽፈውና የሚሰራው ፊልም ነው ተብሎ ይጠበቃል። አረስ ምን እንደሆነ ታውቃለህ? ፈታሹ ማገደለው። ስለማን ነው? ስለ ፈታሹ ማገደለው የሚል አንድ ፊልም ክሬት ላደርግ አስባለሁ። ፈታሹን ማገደለው በቃ ስሙ ብቻ ነው ያወቅኩት፣ ግን ምን እንደሆነ ማን እንደሆነ ምን እንደሚፈተሽ አይታወቅም። በቃ ፈታሹ ማገደለው ተብዬ ምን አስፈትሸህ ታውቃለህ አንተ? ምን አስፈትሸህ ታውቃለህ? መኪና እንደኔና እንደ ጋዳፊ የተፈተሸ ሰው አለ። ስለዚህ ብዙ ፍተሻ ታሪክ አለ ማለት ነው። ብዙ የፍተሻ ታሪክ አለ። ስለዚህ ፈታሹ ማገደለው አንድ ፊልም ልለቃስ። ግን አሁን እሁድ ነው፣ በዚህ ሰዓት ላይ ብዙ ፊልም ጸሐፊዎች ያዩታል ይሄን ፕሮግራም። ቢሰርቁብስ ቶሎ ብለህ አርጻፍበት። ኮፒራይት ኮፒራይት በቃ ወዲያው አሁን እያወራ እንዳትሰረቅ። በነገራችን ላይ እሁድ ነው ዛሬ። ብዙ ቤት ውስጥ እኔ እሁድ በተለይ ከሰዓት በኋላ የቴሌቪዥን ሰዓት ነው። በተለያየ ስሜት ላይ ሆኖ ነው ሰው የሚያየው። ከቤተሰብ ጋር ሆኖ የሚያያለ ሰው ቤት ይለጠጫዳል በቃ ቤት ውስጥ የምትገናኝበት ጊዜ ነው። እኔ እቺን ሰዓት ግን ማስታወሳት ምንድነው ዘመዶቻችን በጣም ተራርቀን አንድ አጎታችን እንደ በቃ በወራ እንደ መገናኘት አለብን እንደ እርስ በርስ ተለያይተን በመሃል አንዱንስ ልጅ ቢያገባ ምናምን ብሎ ተገናኘን ማለት ነው። እና ይሄ በጣም ተጠፋፍቶ የቤተ ዘመድ ስሜት የሌለው ሰው እንደገና ሲገናኝ ብዙም የሚያወራው ነገር የለም። ስለዚህ እንሰባሰባለን። ቴሌቪዥን ነው የሚከፈተው። ምሪንዳና ቆሎ አለ። የቻለ ምሳም ሊያበላ ይችላል። እና አንድ ወር ተሰበሰብን። እንሰባሰባለን። ቴሌቪዥን ነው በቃ ቁጭ ይላል። ያንተ እንትና ልጅ እንደ ነዳያ ነው ወይ ከዛ ያልፍም ወሬው። እና ይሄ ነገር 1-6 ወር ሄደ። በሰባተኛ ወር አንድ አክስታችን ላይ ደረሰ ማለት ነው። እና በሚቀጥለው አንቺ ጋር ነው ስትባል ምን ብትል ጥሩ ነው? ኧረ ቴሌቪዥን የለኝም። ለቤተሰብ ስብሰባ ነው። አዎ በተለይ ቤተዘመድ የሆናችሁ ተሰብስባችሁ ማን ታመመ፣ ማን አገባ፣ ማን እንዲህ ብላችሁ አውሩ እንጂ ቴሌቪዥን ላይ ማፍጠጥ ግን ጧት ነው። ስለ ቤተሰብ 8 ሰዓት ሲሞላ እሁድን በኢቢኤስ ተመልከቱ። እሱ ደግሞ እንዲያጽናናቸው ጧት ያወሩትን ሪፍሬሽ አደረጋቸው። ማክሰኞና ዓርብ የቤተሰብ ጨዋታ ይሄን ሁሉ ካላያችሁ ሴፍሻ ከሳምንት በኋላ ነው የምጀምረው። አዎ ከሳምንት በኋላ ከሳምንት ጀምሮ ያው እንግዲህ ጥሩ ፕሮግራም እንሰራለን ብለን እናስባለን። የሾው ቢዝነስ በሀገራችን ብዙ ያው ውጣ ውረዶች